እውነተኛ ደስታ ያለው ቅዳሴ ውስጥ ያጣን እኮ ቃሉን መስማትና መታዘዝ ነው። ክርስቲያኖች ቅዳሴ ያድናል። ክርስቲያን ቅዳሴ ይፈውሳል። ቅዳሴ አማናዊው ደስታ ነው። ቅዳሴ ልዩ ነው። ክርስቲያኖች ውደዱት። ቅዳሴ ዓለም የሚባዝነው ደስታ ነው። ግን የዚህ ዓለም ደስታ እውነተኛው ደስታ አይደለም። የዚህ ዓለም ሰው ዝሙት የሚፈጽመው ምን ሊያደርግ ነው? ሊደሰት። ሰካራሙ የሚጠጣው ምን ሊያደርግ ነው? ሊደሰት። ዘፋኙ የሚዘፍነው ምን ሊያደርግ ነው? ሊደሰት። ሌላውም ሌላ ነገር የሚያደርገው ምንድነው? ሊደሰት። ደስታው ሳያልቅ ሐዘኑ ይጨምራል። ክርስቲያኖች ደስታው ሳያልቅ መጠጡ ሳይጨርሰው ሐዘኑ ይጀምራል። የዚህን ዓለም ድሪያውን ኃጢአቱ ሳይጨርሰው ሐዘኑ ጸጸቱ አለ እኮ። እግዚአብሔር የተከለው መሳሪያ እዚህ ህሊና የሚባል አለ። ወዲያው ነው ሐዘኑ የሚተካው። የዚህ ዓለም ደስታ ሳያልቅ ሳይፈጸም ሐዘኑ ይቀጥላል። ክርስቲያኖች በዓለም ላይ ጭንቅ ላይ ባሉበት፣ በሀገራችን በኢትዮጵያ በየዕለቱ ክርስቲያኖች በሚገደሉበት፣ በየቤቱ መለመን አፍሮ ረሃብ በእውነቱ ልክ እንደ መጋዝ አንጀቱን የሚያርደው ስንት ሰው በሞላበት በዚህ ዘመን እናት ለልጆቿ የምትሰጠው አታ ነፍሷ በምትጨነቅበት፣ ረሃብ ሲጥላት አሞኝ እያለች ልጆቿን በምታጽናናበት በዚህ ዘመን ሰው እንዴት በመብል በመጠጥ ይደሰታል? አንተ ሰነፍ ይለዋል። በመብል በመጠጥ የሚደሰተው ማታ በጊዜ ተኙ። በቴሌቪዥን አእምሯችሁን አነውልላችሁ አትተኙ። ትንሽ እኮ አየር ይወሰዳል። እዚህ ቀን ስትባክኑ ከኋላችሁ አየሩ ውሰዱ እስኪ ትንሽ መጽሐፍ ቅዱስ። ከዚያ ከተረጋጋችሁ በኋላ ጸሎት፣ ከጸሎት በኋላ መኝታ። ምግብ ሳታበዙ ጧት እሸት መስላችሁ ትነሳላችሁ። እንደ እግዚአብሔር መልካም ፈቃድ የጌታ ደስታ በሚል ርዕስ እንማማራለን። የምታውቁት የማቴዎስ ወንጌል ምዕራፍ 25 ቁጥር 1 እስከ 13 ላይ የአስሩ ደናግል ምሳሌ ታሪክ ተገልጿል። ጌታችን በደብረ ዘይት ስለ ዕለተ ምጽአቱ ካስተማረ በኋላ ፍርዱ ዳግመኛ መምጣቱና መፍራዱ የማይቀር መሆኑን የሚመጣ መሆኑን ሲመጣ ደግሞ እንዴት እንደሚመጣ ምልክቶቹን በተለይ ደግሞ የሚያሳስቱ ብዙ ሐሳውያን ነቢያት፣ ሐሳውያን ሐሰተኞች መምህራን፣ ሐሰተኞች ነቢያት ራሱ መሲሁ ክርስቶስ ነኝ ብሎ የሚመጣም ሐሳዊ መሲህ መኖሩንም አስጠንቅቆ በደንብ አድርጎ ከገለጸልንና በመጨረሻው ዘመን ከአመፃ ብዛት የተነሳ ፍቅር ምን ታደርጋለች? ከምልክቶቹ አንዱ ትቀዘቅዛለች። የተወደዳችሁ የእግዚአብሔር ቤተሰቦች የዛሬ ርዕሳችን የጌታ ደስታ። የማን ደስታ? ይሄ ለታማኙ አገልጋይ የተነገረው ቃል ነው። 5 እና 2 መክሊት የተቀበሉት ባለ 5ቱም 5 አትርፎ ባለ 2ቱም 2 አትርፎ ለጌታቸው ባስረከቡ ጊዜ ጌታ እንዲህ የሚል ቃል ተናገረ። መልካም አንተ በጎ ታማኝ ባሪያ። ስሙ ራሱ ይሄ ነው። መልካም ታማኝ በጎ። በእነዚህ ቃላት የምንጠራበት ወይም ለመጠራት የሚያበቃ ምግባር አምላካችን በቸርነቱ ያደለን። መልካም በጎ ታማኝ፣ እነዚህ ራሱ ሽልማት ናቸው። በአፈ እግዚእነ ኢየሱስ ክርስቶስ ታማኝ መባል። ቀጥሎ እንዲህ አለው፣ በጥቂቱ ታምነሃል፣ በብዙ ምን አደርግሃለሁ? ሾመሃለሁ። 5 መክሊት የተባሉ 5 ሕዋሳት ሰጠውህ። ዓይንን ለማየት፣ ጆሮን ለመስማት፣ አፍን ምላስን ለመቅመስ፣ አፍንጫን ለማሽተት፣ እጅን ለመዳሰስ። በእነዚህ በ5ቱ አንተ ኃጢአት አልሰበሰብክባቸው፣ ጽድቅ ሰበሰብክባቸው። ስለዚህ በውጭ ብልቶችህ ስለታመንክ የውስጡን ብልት 5 እከፍትልሃለሁ፣ አትርፈሃልና በዚህ በብዙ ሾመሃለሁ።
ተመልከቱ። በአይነ ሥጋ ከማየት በአይነ ነፍስ ወደ ማየት፣ መላእክትን ወደ ማየት፣ የተሰወሩ ቅዱሳንን ወደ ማየት፣ ጽድቅንና ኃጢአትን በሰዎች ላይ ወደ መለየት፣ ረቂቅ ነገር ወደ መለየት፣ በብዙ በረቂቅና በሰማያዊ ሀብት ላይ ሾመሃለሁ። ጆሮህን ተራ ነገር ከመስማት ሐሜት፣ ስድብ፣ ስልቂያ፣ ከንቱ ነገር ከንቱ ይተናገሩ አሐዱ ምስለ ካልቡ እንደተባለው በዳዊት አንዱ ከአንዱ የሚያወሩ የስልቂያ የዋዛ የፈዛ ይህን ከመስማት ጠብቀህ ወንጌልን ለመስማት ስለዋልከው እውነትን ለመስማት ስለዋልከው አሁን ደግሞ በብዙ ሾማለሁ፣ የመላእክትን ምስጋና ወደ መስማት አደርሳለሁ። ሰማያዊ ኃይላት የሚናገሩትን የተሰወሩ ቅዱሳን ወደዛ ሾማለሁ አለና ወደ ጌታ ደስታ ግባ አለ። ወደ ማን ደስታ? የጌታ ደስታ። ክርስቲያኖች በዚህ ዓለም ሰው ዝሙት የሚፈጽመው ምን ሊያደርግ ነው? ሊደሰት። ሰካራሙ የሚጠጣው ምን ሊያደርግ ነው? ሊደሰት። ዘፋኙ የሚዘፍነው ምን ሊያደርግ ነው? ሊደሰት። ሌላውም ሌላ ነገር የሚያደርገው ምንድን ነው? ሊደሰት። ዓለም የሚባዝነው ደስታን ፈልጎ ነው። ግን የዚህ ዓለም ደስታ እውነተኛው ደስታ አይደለም። ደስታው ሳያልቅ ሐዘኑ ይጨምራል። ክርስቲያኖች ደስታው ሳያልቅ መጠጡ ሳይጨርሰው ሐዘኑ ይጀምራል። የዚህን ዓለም ድሪያውን ኃጢአቱን ሳይጨርሰው ሐዘኑ ጸጸቱ አለ እኮ። እግዚአብሔር የተከለው መሳሪያ እዚህ ህሊናም ይባላል አለ። ወዲያው ነው ሐዘኑ የሚተካው። ክርስቲያኖች የዚህ ዓለም ደስታ ሳያልቅ ሳይፈጸም ሐዘኑ ይቀጥላል። ክርስቲያኖች በዚህ ዓለም ሰው ዝሙት የሚፈጽመው ምን ሊያደርግ ነው? ሊደሰት። ሰካራሙ የሚጠጣው ምን ሊያደርግ ነው? ሊደሰት። ዘፋኙ የሚዘፍነው ምን ሊያደርግ ነው? ሊደሰት። ሌላውም ሌላ ነገር የሚያደርገው ምንድን ነው? ሊደሰት። ዓለም የሚባዝነው ደስታን ፈልጎ ነው። ግን የዚህ ዓለም ደስታ እውነተኛው ደስታ አይደለም። ደስታው ሳያልቅ ሐዘኑ ይጨምራል። ክርስቲያኖች ደስታው ሳያልቅ መጠጡ ሳይጨርሰው ሐዘኑ ይጀምራል። የዚህን ዓለም ድሪያውን ኃጢአቱን ሳይጨርሰው ሐዘኑ ጸጸቱ አለ እኮ። እግዚአብሔር የተከለው መሳሪያ እዚህ ህሊናም ይባላል አለ። ወዲያው ነው ሐዘኑ የሚተካው። ክርስቲያኖች የዚህ ዓለም ደስታ ሳያልቅ ሳይፈጸም ሐዘኑ ይቀጥላል። ክርስቲያኖች ታዲያ እኛ እግዚአብሔር ያዘጋጅልን ደስታ ምን አይነት ነው? ክርስቲያኖች ጌታ እኮ ሕጌን ጠብቁ ሕዋሳቶቻችሁን ጠብቁ ያለው እንዲሁ አይደለም። እጅግ ብዙ ነገር ሊሰጠን ነው፣ ሊጠቅመን ነው። እግዚአብሔርማ ምን ይጠቅመዋል? የኔ ድንግል መሆን ለእግዚአብሔር ምን ያደርግለታል? የኔ ሐሜት መጥላት፣ የኔ ርኩሰት መጥላት፣ የኔ አለመግደል፣ የኔ አለመስረቅ፣ የኔ ከኃጢአት መጠበቅ ለእግዚአብሔር ምን ይረባዋል? እንኳን የኛ የመላእክትም አይረባው። የእግዚአብሔር ቅድስና ለመላእክት ምግብ ይሆናቸዋል እንጂ ጸጋ ይሆናቸዋል እንጂ ክብር ይሆናላቸዋል እንጂ የመላእክት ምስጋና እንኳን ለእግዚአብሔር ምኑ ነው? ምንም። በባህሪው ምስጉን፣ በባህሪው ቅዱስ፣ በባህሪው ንጹህ፣ በባህሪው ክቡር፣ በባህሪው ልዩ ከማንም ምንም አይፈልግም። የሚፈልገው ግን የኛን መክበር፣ የኛን መንጻት፣ የኛን መቀደስ፣ የኛን ምስጢር መጥገብ። ክርስቲያኖች መድኃኔ ዓለም ትእዛዙን የሰጠን ወንጌሉን ያጻፈልን በዚህ ምድር ተመላልሶ ያስተማረው እንዲሁ ዝም ብሎ አይደለም። ክርስቲያኖች አለ ልዩ ደስታ ለእውነተኛ አማኞች የሚሰጥ በምድር ላይ ልዩ ደስታ አለ። ያ ደስታ የማን ደስታ ይባላል? የጌታ ደስታ። ተመልከት፣ ጌታ ያለው ወደ ደስታ አስገባሃለሁ አይደለም ያለው፣ ወደ ጌታ ደስታ ለይቶ። ወደ ማን ደስታ? ወደ ያ የጌታ ደስታ ምንድን ነው? ክርስቲያን ከዚያ በፊት እስኪ ሌሎቹን ደስታዎች በመጽሐፍ እናያቸው። አንዳንድ ጊዜ በምድር ላይ ያለነው ሰዎች በእውነቱ በብዙ ምክንያቶች ልንደሰት እንችላለን። እንዲያውም መልካም በሚመስል ነገር ሁሉ ማለት ነው። ለምሳሌ እዚህ የማርቆስ ወንጌል ምዕራፍ 4 ቁጥር 16 ላይ ታስታውሳላችሁ። ማቴዎስ 13ም ላይ አለ፣ ሉቃስም ላይ አለ። የዘሪው ምሳሌ ዘሪው ሊዘራ ወጣ። ሲዘራም አንዳንዱ በመንገድ ዳር ወደቀ፣ አንዳንዱ በጭንጫ ላይ ወደቀ፣ አንዳንዱ በእሾህ ላይ ወደቀ፣ አንዳንዱ በለም መሬት ላይ አፈራ። ያም 30 60 100 አፈራ ይላል። በመንገድ ላይ የወደቀው ወፎች መጥተው ለቀሙት። በጭንጫ ላይ የወደቀውስ ምን ሆነ ይላል? ለጊዜው ምን ሆነ? በቀለ ይላል። አይደለም እንዴ? በቀለ። ግን ፀሐይ በወጣ ጊዜ
ጠወለገ፣ ስርም ስላልነበረው ደረቀ ይላል እና ስለዚህ ሲናገር የሚናገረው ቃል አለ። በእውነቱ ተመልከቱ። እንዲሁም ይላል ጌታ ሲተረጉምላቸው ለሐዋርያቱ በጭንጫ ላይ የተዘሩት እነዚህ ናቸው፣ ቃሉን ሰምተው ወዲያው በደስታ ይቀበሉታል። በምን ይቀበሉታል? አንዳንድ ጊዜ እንደዚህ ቁጭ ብለን ስንማር፣ ስናስቀድስ፣ ስንዘምርም በደስታ ቃሉን ልንቀበል በደስታ ልንዘምር በደስታ ልናስቀድስ እንችላለን። አቤት የዛሬ ዝማሬ እንዴት ደስ ይላል ልንል እንችላለን። ግን ያ ደስታ ጌታ የሚወደው ደስታ አይደለም። የሚገርማችሁ ይኸው በቃለ እግዚአብሔር እንኳን መደሰት ማለት ነው። ቃለ እግዚአብሔርን ደስ ተሰኝቶ መስማት እንኳን እግዚአብሔር የሚወደው ደስታ አይደለም። ለምን ካል ለጊዜው ወዲያው በደስታ ይቀበሉታል አለ። ለጊዜው ነው እንጂ በእነርሱ ስር የላቸውም። ኋላም በቃሉ ምክንያት መከራ ወይም ስደት በሆነ ጊዜ ወዲያው ይሰነካከላሉ። ከመሰነካከል እግዚአብሔር በቸርነቱ ይጠብቀን። ስሜታውያን፣ ይሄ ደስታ የስሜት ደስታ ይባላል። በስሜት እንደሰታለን፣ በስሜት ቤተ ክርስቲያን እንላለን፣ በስሜት ንግሱ እንላለን። ግን ወዲያው አንድ ካህን እንኳን አንድ መነኩሴ እንዲህ ያደረገ ሲባል ደግሞ ውይ የዚህን ዘመን ካህን ያሳየኝ፣ ወዲያው ነው የምንሰናከለው። አይደለም የሶስተኛ አራተኛው ክፍለ ዘመን ሰማዕታት የገጠማቸው መከራ ቀርቦ በትንሽ ወሬ በትንሽ ነገር ነው የምንሰነካከለው ክርስቲያኖች እና ስሜታዊ ደስታ የትም አያደርስም። ተውት የእኛን የምእመናኑን። ጌታ በወንጌል ሌላ የሚያስገርም ነገር ተናግሯል። ደቀ መዛሙርቱ ከእርሱ ጋር እየዋሉ እያደሩ ስልጣንን ሰጣቸው። ምን እንዲያደርጉ? አጋንንትን እንዲያወጡ ሄዱ። ህዝቡን አስተማሩ። አጋንንትንም አውጥተው መጡና ደስ እያላቸው ጌታ ሆይ አጋንንት በስምህ ተገዙልን አሉት። ይህን ሲሉት ጌታ እንዲህ አላቸው፣ ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ በሰማያት ስለተጻፈ ግን ደስ ይበላችሁ አላቸው ይላል። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። ይሄን ሉቃስ 10 አጋንንት እንኳን እስከ ማውጣት ታምራት እስከ ማድረግ ብንደርስና በዚያ ብንደሰት ያን ደስታ እግዚአብሔር አይቀበለውም። አለመቀበል ብቻ አይደለም ጠቃሚም አይደለም። ይሁዳም አጋንንትን ካወጡት መካከል ነበረ፣ ግን አልጸናም። እነዚህ በሙሉ ጊዜያዊ ደስታ። አጋንንትን ማውጣት የሚሰጠው ደስታ እንኳን በእግዚአብሔር ፊት ድንቅ ነገር አይደለም። ክርስቲያኑ ታውቃላችሁ፣ ወደፊት ሐሳዊ መሲህ እኮ ራሱ ሲመጣ እጅግ ድንቅ ነገር ያደርጋል። አንድ ክርስቲያን እውነተኛ አማኝ በተአምራት አይደሰትም። ተአምራትን የማየት አይን ካለው በራሱ ሰውነት በየዕለቱ እግዚአብሔር ተአምራት ያደርጋል። በየዕለቱ ክርስቲያኖች እስኪ ልንገራችሁ፣ ከስጋውና ከደሙ መለወጥ በላይ ተአምራት አለ? አዎ። ስጋውና ደሙ ህብስትና ወይን አቅርበን በየዕለቱ ይለወጣል። በየዕለቱ ተአምራት ለቤተ ክርስቲያን ውስጥ በእያንዳንዷ ዕለት ቆጥረን ልንጨርሰው ማንችልም ክርስቲያኖች። ስለዚህ በተአምራት ልንደሰት አይገባል። የሚያስደስተው እሱ እንዳለው ስማችሁ በየት ስለተጻፈ ተደሰቱ አለ? በሰማያት። ክርስቲያኖች ለሁላችን እግዚአብሔር በቸርነቱ ማስተዋልን ያደለን። አንዳንድ ጊዜ ደግሞ አንዳንድ ሰዎች በሀብታቸው፣ በህንጻቸው፣ በንብረታቸው፣ በመኪናቸውም ሊሆን ይችላል በኑሯቸው ተመስገን ያለኝ ብለው ሊደሰቱ ይችላሉ። አንዳንድ ጊዜ እንዲያውም ሰፋ ያለ ሐሳብ ሁሉ እንዲህ አሁን ሀብቴ በዝቷል ይላል። እዚህ የሉቃስ ወንጌል ምዕራፍ 12 ላይ አንድ ባለጸጋ እንዲህ አለ ይላል፣ እንዲህ አደርጋለሁ፣ ጎተራዬን አፍርሼ ሌላ የሚበልጥ እሰራለሁ፣ በዚያም ፍሬንና በረከቴን ሁሉ አከማቻለሁ። ነፍሴንም አንቺ ነፍሴ ለብዙ ዘመን የሚቀር ብዙ በረከት አለሽ፣ እረፊ፣ ብይ፣ ጠጭ፣ ደስ ይበልሽ እላታለሁ አለ ይላል። አንዳንዱ ሰው በመብል ደስ መሰኘት ይፈልጋል። ያማረጠ እየበላ የሚጾም እንኳ ሆኖ ከጾም ጥንቅቅ አድርጎ ከፍስክ የተሻለ ምግብ በመብላት የሚደሰት የሚረካ ሰው አለ። ክርስቲያኖች አስተውሉ። ሰውነታችን በመብል በመጠጥ ለጊዜው ልትደሰት ትችላለች፣ ግን ያ ደስታ በእግዚአብሔር ፊት እንዲሁም እግዚአብሔርን የበለጠ ያሳዝነዋል።
እንዲህ ይላል ቃሉ ካነበብኩላችሁ በኋላ ቁጥር 20 ላይ እግዚአብሔር ግን አለ ይላል በመብል በመጠጥ የሚደሰተው አንተ ሰነፍ በዚህች ሌሊት ነፍስህን ካንተ ሊወስዷት ይፈልጓታል ይህስ የተሰበሰብከው ለማን ይሆናል አለው ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ስለ ሰበሰብነው መደሰት የለብንም፣ ስለ አጠራቀም ነው ክርስቲያኖች። ስለ መብል፣ ስለ መጠጥ፣ በልብስ በጌጥ መደሰት የለብንም ክርስቲያኖች። በተለይ በዚህ ዘመን ዓለም ጭንቅ ላይ ባለበት፣ ክርስቲያኖች በዓለም ላይ ጭንቅ ላይ ባሉበት፣ በሀገራችን በኢትዮጵያ በየዕለቱ ክርስቲያኖች በሚገደሉበት፣ በየቤቱ መለመን አፍሮ ረሃብ በእውነቱ ልክ እንደ መጋዝ አንጀቱን የሚያርደው ስንት ሰው በሞላበት በዚህ ዘመን እናት ለልጆቿ የምትሰጠው አታ ነፍሷ በምትጨነቅበት ረሃብ ሲጥላት አሞኝ እያለች ልጆቿን በምታጽናናበት በዚህ ዘመን ሰው እንዴት በመብል በመጠጥ ይደሰታል? አንተ ሰነፍ ይለዋል በመብል በመጠጥ የሚደሰተው። ይህ ደስታ ጊዜያዊ ነው፣ ከእግዚአብሔር ዘንድ ሰነፍ ፍርድ የሚያሰጥ ጊዜያዊ ደስታ ነው ይላል በመጽሐፋችን። ነዌም ተቀማጥሎ ነበረ፣ ተደስቶም ነበረ። ከደስታው ብዛት የተነሳ በሰፈሩ ያለ አንድ ምስኪን ሲያየው ለዓይኑ እንደ ቆሻሻ ሁሉ ነገር እያስደስተው ያ ምስኪን ስላየ ብቻ ያዝናል። ዛሬ አሁን ድሆችን ማየት የሚያስጠላቸው አለን። አንዳንዶች በመኪናም ስንሄድ መኪና ላይ መጥተው ተለምነው መኪና ላይ ተንጠልጥለው የሚለምኑ ሁሉ የሚያማርሩ ሰዎች ልንኖር እንችላለን። እንደዚህ አይነት ልቡና ያለው ሰው ካለ እግዚአብሔር ማስተዋሉ ላይ አይደለን። አንድ ክርስቲያኖች በእውነቱ አንሰቀቅ። በዚህ እንደ ሄሮድስም በዘፈን የሚደሰት ይኖራል። ሄሮድስ በደስታ ምክንያት ነው ዮሐንስ መጥምቅን አንገት ያስቆረጠው። ሰክሮ በደስታ በቃ ማልኩልሽ፣ ከመንግስቴ ሲሶ እንኳ ቢሆን ሰጥሻለሁ፣ ሄሮድያዳ የፈለግሽውን ጠይቂ ያለ በዘፈን ደስታ ሰክሮ ሴቶች ከወለዷቸው እርሱን የሚያክል የለም የተባለለት መጥምቁ ዮሐንስን አንገቱን አስቆርጦ የዘላለም ፍርድ ተቀበለ። እግዚአብሔር ከእንደዚህ አይነት ደስታ ይሰውረን ክርስቲያኖች። ይህ ሁሉ ደስታ አይደለም። የመብሉ የመጠጡ የጌጡ ደስታ አይደለም። ዘፈኑ ጊዜያዊ ደስታ ነው፣ መከራን የሚያመጣ ነው። ክርስቲያኖች ጌታ ያለን ወደ ጌታ ደስታ ግባ። ክርስቲያኖች መጀመሪያ ሁላችንም ልናውቀው እና ልንገባበት የሚያስፈልገው ማንኛውም ክርስቲያን ሊገባበት የሚችል ለሁሉም የተሰጠ አንድ ልዩ የጌታ ደስታ አለ። ያም ቅዳሴ ይባላል። እና ክርስቲያኖች አስተውሉ። ቅዳሴ በማቴዎስ ወንጌል ምዕራፍ 22 ላይ እንደተጻፈው ንጉሡ እግዚአብሔር ሁላችንም ወደ ልጄ ሰርግ፣ ወደ ልጁ ወደ ክርስቶስ ሰርግ የጠራበት ደስታ ነው። ማንም ክርስቲያን ወደዚህ ደስታ ተጠርቷል። ግን ወደዚህ ደስታ የሚገባው ሰው በጣም አነስተኛ ነው። የልጁን የመድኃኔዓለም ክርስቶስ ሥጋና ደም የምንጋበዝበት ራሱ ሙሽራ ነው፣ ራሱ ድግስ ነው፣ ራሱ ደግሞ ደስታ ነው። ክርስቲያኖች ይህ ደስታ ሁላችንም ልንገባበት። እንዲያውም አቡሊዲስ የተባለ የቤተክርስቲያን ሊቅ ደግሞ ራሷ ቤተክርስቲያንን የነገስታት ግቢ የተባለች የሥላሴ ግቢ ቅድስት ቤተክርስቲያን ናት ይላል። እና እዚህች ውስጥ በአካል መገኘት ብቻ ግን ወደ ደስታው አያስገባም። ክርስቲያኖች ሌላ ተጨማሪ ነገር አለው። አሁንም ባለፈው እሁድ እዚህ ቤተክርስቲያን መጥቼ አስቀድሻለሁ። በዚያ ለነበሩትም አሰምቻቸው ነበረ። ከቅዳሴው መግቢያ ላይ ካሉ ቃላት በእውነቱ ይህን የተመለከተውን ማንበብ እፈልጋለሁ። እየሰማችሁ ነው ክርስቲያኖች? ቅዳሴ ከመገባቱ በፊት ቀዳሹ ካህን ጸሎተ ንስሐ ከመድገሙ በፊት ምእመናን እንዲሰሙት አድርጎ ማንበብ ያለበት ቅድም ያነሳሁት የታላቁ አባት ቅዱስ ባስልዮስ የሰራው ስርዓት አለ። መጽሐፈ ቅዳሴያችን ላይ አለ።
እንዲህ ይላል። ላንብብላችሁ ምን እንደሚል። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ለቄስና ለዲያቆን ለሕዝቡም ሁሉ የሚገባ በየጊዜውም ሁሉ ሊሰሩት የሚገባ የቅዳሴ ሥርዓት ይህ ነው። እንደ አባቶቻችን ሥርዓት ቄስም ቢሆን ዲያቆንም ቢሆን በቅዳሴ ጊዜ መጀመሪያ ይህን ቃል በግድ ያንብብ። ከቅዱስ ምስጢር የሚቀበሉትም ሁሉ በማስተዋል ይህን ይስሙ፣ እንዲህም ይበል ይላል። አድምጡ። አሁን ትእዛዙ ምን እንደሚል። ወንድሜ ሆይ፣ ለቅዳሴ የመጣነውን ሰዎች ነው። ወንድሜ ሆይ ኃጢአትህን እያሰብክ በዚህ ልቡና ኑር፣ ይቅርታንም ታገኝ ዘንድ ስርየትን ለምን። ስለ አንተም ስለ እነሱም ንጹሕ የሚሆን መስዋዕቱን በሚያቀርቡበትና በሚያሳርጉበት ጊዜ ከቤተ ክርስቲያን ሳትወጣ ስለ አንተ የሚያቀርብና የሚያጸልይ ካህኑን አትተወው። ከሚያስወጡት ካልተጠመቀው ጋራ አብረህ እንዳትሄድ በቤተ ክርስቲያን ኑር እንጂ። እንዲህ የተባለው ስርዓቱ የተሰራው ድሮ ንዑሰ ክርስቲያን የሚባሉ ትልልቅ ሰዎች ይማሩና 3 ዓመት ሲሞላቸው ይጠመቃሉ። እስኪጠመቁ ድረስ ግን ጻኡ ንዑሰ ክርስቲያን እስከሚባል ቅዳሴውን ይሳተፋሉ። እስከዚያ ያለው አስተምሮ ስለሆነ በዚያም እስከዚያ ባለው በቃሉ ይቀደሳሉ፣ ይነጻሉ። ከዚያ በኋላ ግን ወደ ፍሬ ቅዳሴ ሊገባ ሲል ይወጣሉ። ክርስቲያኑን ግን እነዚያ በሚወጡበት ጊዜ እንዳትወጣ ነው የሚለው። ተመልከቱ። እና በዚህ ኑር፣ ይቅርታንም ታገኝ ዘንድ ስርየትን ለምን። ወንድሜ ሆይ ኃጢአትን እያሰብክ በዚህ ልቡና ኑር። ስለ አንተም ስለ እነሱም ንጹሕ የሚሆን መስዋዕቱን በሚያቀርቡበትና በሚያሳርጉበት ጊዜ ከቤተ ክርስቲያን ሳትወጣ ይቅርታ ከሚያስወጡት ካልተጠመቁ ጋር አብረህ እንዳትሄድ በቤተ ክርስቲያን ኑር እንጂ የካህኑንም ቃሉን አድምጥ ይላል። የካህኑን ምኑን አድምጥ? እያንዳንዷን በቅዳሴ ጊዜ የምትነበበውን ወንጌሎቹ ምንባባቱን ሁሉ። አሁን በአሁኑ ጊዜ ምንባባቱ እውነት ለመናገር በአግባብ አይነበቡም። በተለይ በችኮላ ምክንያት ሊሆን ይችላል። ወደ መርገፉ እንሮጣለን። ግን እነዚህ የታዘዙት ቃላት አንደኛ የቅዱሳን መጻሕፍት ምስጢር የሚሰጠው በአብዛኛው በቅዳሴ ጊዜ ነው። ይዋሃዳልም። በቅዳሴ ጊዜ የእግዚአብሔርን ቃል አትኩሮ መስማት። ዜና አበው ላይ ለአንባቢዎችና ስለ ቤተ ክርስቲያን እንዲህ የሚል ቃል ይጨምርበታል አበው። አንደኛ የመጽሐፉ ቃል ጉልህ ይሁን ይላል። የመጽሐፉ ቃል ምን ይሁን? ጉልህ፣ ፊደሉ የተለቀመ ይሁን። የሚያነበው ካህን ደግሞ ሳይንተባተብ አትብቶ አጥርቶ ያንብብ። እዚህ ደግሞ ምን ይላል? ምእመኑ ደግሞ ነቅተህ የካህሉን ቃል ምን አድርግ? አድምጥ ይላል። አድምጠን እንድንጠቀም አምላካችን እግዚአብሔር ይርዳን። አድምጥ። ልጨርስላችሁ ምንባቡን። አድምጥ። ስለ አንተ ስለ ኃጥአንም ሁሉ የሚለምነውን ስርየት ስማው፣ አምላካቸው ይቅር ይላቸው ዘንድ። ስንሰማው አሜን ስንል ይቅርታ ይደረግላል። አንተ ሰው የኃጢአትህን ስርየት ልታገኝ ከወደድክ ከቤተ ክርስቲያን ለምን ትወጣለህ? ሌላው አንገቱን ዝቅ አድርጎ ስላንተ ምሕረትን ይለምናል። አንተስ ለምን ሥራ ፈት ትሆናለህ? በዚህ ጊዜ በልቡናህ ከአንዱ አገር ወደ አንዱ አገር ትመላለሳለህ። መርዓዊ ሰማያዊ በሚሆን በክርስቶስ ማኅተም የታተምክ ስትሆን፣ ነገር ግን ቤተ ክርስቲያን ወደ ውጭ ታወጣሃለች። ለዘላለሙ ወደ እርሷ እንዳትገባ ደጆቿን ትዘጋባሃለች፣ ባዕድ በመካከሏ አይገኝምና ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። እንደሰማችሁት ጌታ ወደ ጌዳስ ደስታ የምታስገባን ራሷ ቅድስት ቤተ ክርስቲያን ናት። በቅዳሴው ጊዜ ለምን ሥራ ፈት ሆነ ትቆማለህ ይልና ልቡናህን ከአንዱ ሀገር ወደ አንዱ ሀገር ለምን ልብህን ታባክነዋለህ? አንዴ ቤትህ ትገባለህ፣ አንዴ ሥራ ቦታ ልትገባ ትችላለህ፣ አንዴ ሌላ። ልብህ እንዲህ ከሆነ ነው የሚለው። ልብህን የምታባክን ከሆነ ቤተ ክርስቲያን ቆመህ እንኳን እየቀደስክም ብትሆን ልቡና ከእግዚአብሔር ከተለየ ቅድስት ቤተ ክርስቲያን ደጆቿን ትዘጋባሃለች። ሁሌ የሚሰለች ይሆናል፣ ይደክመሃል፣ ትቅመደመዳለህ። ምክንያቱስ ቤተ ክርስቲያን ወደ ውጭ አውጥታ ጠላህ። ይኸው ተመልከቱ ክርስቲያኖች፣ አድምጡ፣ አስተውሉ። እግዚአብሔር ማስተዋላችን አይንጠቀን በእውነቱ እና አስተውሉ። ቤተ ክርስቲያን ደጇን ትዘጋለች እና ከጌታ ደስታ ውጭ እንቀራለን። አስተውሎ የሚቀድሰውን ግን መንፈስ ቅዱስ ያስገባዋል። ወደ ምን ያስገባል? ወደ ጌታ ደስታ ያስገባዋል። ምስጢሩን ይሰማል፣ ስርየትን ይለምናል፣ ያገኛል። እግዚአብሔር መንፈስ ቅዱስ
ወደማይነገር የልብ ደስታ ውስጥ ያስገባዋል። ስጋውን ደግሞ ቢቀበል ይዋሃደዋል፣ ይለውጠዋል፣ ያከብረዋል፣ ያነጻዋል። እንዲሁ በልማድ አይደለም መቀበል ያለብን ክርስቲያኖች። መጀመሪያ ህሊናን ልቡናን ማስተካከል መግራት አስፈላጊ ነው ክርስቲያኖች። እግዚአብሔር አምላክ ለሁላችን ማስተዋሉን ያደለን። ክርስቲያኖች እውነተኛ ደስታ ያለው ቅዳሴ ውስጥ ነው። ክርስቲያኖች የቅዳሴን ጣዕሙን የለመዱት ገስግሰው ሲሆን ኪዳን ሳይደረስ ካልሆነ ደግሞ ቅዳሴ ከመገባቱ በፊት በተመስጦ ሆኖ ነቅቶ ተግቶ እያንዳንዷ ቃል የምታነጻ ናታ። ከዚያ ነፍሳችን እያነጻ ይሄ በለመደብንና አልሸነፍልን ያለው መንፈስ ሁሉ በራሱ በክርስቶስ ኃይል እንዲህ አይነት ምክንያቱም ከግል ጸሎት ከማንኛውም ሰው ጸሎት በላይ ቅዳሴ የመጨረሻው ክርስቲያኖች ለምሳሌ ቅዳሴ ከተቀደሰ በኋላ በተቀደሰበት ቤተ መቅደስ ላይ አንድ ካህን ወዲያው ነፍስ ልጆቹን ሰብስቦ አንድ አቡነ ዘበሰማያት እንኳን ቢሰጥ ከስልጣኑ ይሻር ነው የሚለው። ምክንያቱም ቅዳሴ ክርስቶስ የተሰየመበት ነው። ከቅዳሴ በኋላ ሌላ ቦታ ይችላል፣ ራቅ አድርጎ ይችላል። እዚህ ጋር ግን አይቻልም። ምክንያቱም ሊቀ ካህናት ኢየሱስ ክርስቶስ የተሰየመበት ራሱ ሙሽራ የሆነበት ራሱ መብል መጠጥ ድግስ የሆነበት መላእክት ተገኝተን ሰራዊተ መላእክት ይሁን ለመድኃኔዓለም ይቀውሙ ቅድሚያው ለመድኃኔዓለም የምናመሰግንበት ሰላም ለኪ እመቤታችን ሙሉ ቅዱሳን የሚገኝበት አማናዊቷ ቤተክርስቲያን ሙሉ ሆና የምትገኝበት እጅግ ልዩ የደስታ ቅጽበት ማለት ቅዳሴ ነው ክርስቲያኖች። እውነተኛው ለዚያ ነው ሰዓታት ማህሌት ማንኛውም ጸሎት ከቅዳሴ በፊት ነው እንጂ በኋላ የለም ኖሮም አያውቅም። ምክንያቱም ቅዳሴ ማህተም ነው፣ የመጨረሻው ነው እና ለሚያውቁ ደግሞ እዚህ ፍጹም ደስታ ውስጥ ይገባሉ። ባለፈው ላስቀደሱት ነግሬያቸዋለሁ። ግብጾች ምን ያደርጋሉ? የድሮ ቅዱሳንን ተአምር ብቻ ሳይሆን አሁን የሚደረግላቸውን ተአምራትም ይመዘግባሉ። አሜሪካ ውስጥ አንዲት በጣም ቅዳሴ የምትወድ የሁለት ሰዎች ነው በእርግጥ ያነበቡት። ቅዳሴን የጌታ ደስታ መሆኑን አምነው የሚያስቀድሱ የሁለት ግብፃዊ ክርስቲያኖች የምእመናንን ገድል ጽፈውታል። የሴቲቱ ምንድነው? ትልቅ እናት ናቸው። ቤተ ክርስቲያን ከተከፈተ እኔ ቀድሜ መግባት አለብኝ የሚሉ ጉጉት ያላቸው ክርስቶስን አጥብቀው የሚወዱ የጌታን ደስታ የሚሹ ናቸው እና ሰዓት ሳያዩ ነግቷል ወይም ሰዓቱ ደርሷል ብለው ካህናት ቤተ ክርስቲያንን በማይከፍቱበት ሰዓት ቀድመው ይገኛሉ። እግዚአብሔር ልቦናቸውን ስለሚያውቅ ቤተ መቅደሱ መላእክት ይከፍቱላቸውና ይገባሉ። እሳቸው ግን መላእክት መሆናቸውን አያውቁም። ከቄሶቹ አንዱ የከፈቱላቸው ነው የሚመስላቸው። ይገባሉ። ካህናቱ ጸሎት የያዙ ይመስላቸዋል። የመላእክት ምስጋና ውስጥ ተሳታፊ ያደርጉ። አያቸዋቸው የጌታ ደስታ ማለት። በኋላ ቄሶቹ ሲመጡ ገብተው ያገኟቸዋል። ቄሶቹ በቁልፉ ከፍተው ነው የሚገቡ። እንዴት ገባሽ ይሏቸው። እንዴ እናንተ አይደላችሁም እኔ ከፍታችሁ ያስገባችሁኝ ይላሉ። መላእክት መሆናቸውን አያውቁም እሳቸው። በኋላ ነው ብቃታቸውን አውቀው ሁልጊዜ ቀድመው ያገኟቸዋል ክርስቲያኖች። እንደዚህች አይነቷ ምስጋና ለመግባት ያብቃን። ቅዳሴው ሲቀደስ ትሰሙ እንደሆነ የጳውሎስ መልእክት ከተነበበ በኋላ ደግሞ ንፍቅ ዲያቆን የሚያነባቸው መልእክቶች አሉ አይደለም? ንፍቅ ዲያቆን ከማንበቡ በፊት ካህኑ ስለ ሁላችን የሚመልደው የምልጃ ጸሎት አለ እና እዚያ ጸሎት ውስጥ እንዲህ የሚል ቃል አለ። ወደ ልዩ የምስጋና አዳራሽ እንድንገባ አደለን። ወደ ምን እንድንገባ አደለን? ወደ ልዩ የምስጋና ያቺ የምስጋና አዳራሽ ሥላሴ ወይም መንፈስ ቅዱስ ብቻ የሚከፍቷት ለበቃ ለታደለ ሰው እዚሁ ቤተ መቅደስ ቆሞ የሚገባባት ናት ክርስቲያኖች። ወደዚያች እንድንገባ ያደለን ያቺ ናት የጌታ ደስታ ክርስቲያኖች። ሁለተኛው ደግሞ ግብፃዊ እንዲሁ ቅዳሴን በጣም የሚወድ ስጋውን ደሙን የሚቀበል ንቃት ትጋት ያለው እና በጣም ትጋቱን አየና ሰይጣን ሊፈትነው ፈለገ። እግዚአብሔርን ፈቀደለት። አመጣና የአከርካሪ የጀርባ የአከርካሪ አጥንት ካንሰር ሰጠውና ሽባ ሆኖ በዊልቸር የሚሄድ ሆነ ይላል። በኋላ ያለቅሳል። ከሁሉ የሚያስለቅሰው
ቆሞ ማስቀደስ ሳልችል ቀረው ብሎ እንዴት በዊልቸር ተቀምጬ አስቀድሳለሁ እያለ ያለቅሳል። ከዚያ በኋላ በዊልቸር መውሰድ ቤተሰቦቹ ሰለቹ። ሲሰለቹ አንድ ቀን ግን ቁርባኑ ናፈቀኝ፣ ቅዳሴው ናፈቀኝ፣ እባካችሁ ውሰዱኝ አለና ገስግሰው አመጡት። ልክ የቤተ መቅደሱን የመጀመሪያው በር ሲደርስ እንባውን እያዘራ ጌታ ሆይ በቤተ መቅደስህ ሽባ ሆኜ ቆሜ ማስቀደስ አቃተኝ እያለ ስቅ እያለ ሲገባ ቅዳሴ ሊቀድስ የተዘጋጀው ካህን የልቅሶውን ድምፅ ሰምቶ ዘወር ብሎ ሲያይ ያ የሚያውቀው ሄደና ምን ገጠመ ምን ሆነ ነው? ይኸው እንደ በኃጢአቴ ምክንያት ክርስቲያኖች እንደዚያ ነው የሚሉ። በኃጢአቴ ምክንያት እንዲህ ያለ ደዌ የገጠመኝ ቆሜ እኔ ካንሰር ነው መሞት አያሳዝነኝም፣ እስከምሞት ቆሜ ማስቀደስ አለመቻሌ ግን ያሳዝነኛል። እኛ እኮ ቆመን ማስቀደስ የሚያቅተን ማታ የበላነው ምግብ ከብዶን ነው አይደለም? ማታ እሁድ ሊያስቀድስ ሰው እስከ ምሽቱ 5 ሰዓት 6 ሰዓት የሚበላ የሚጠጣ ሰው አለ። ቅዳሜ 11 ሰዓት ብንበላው ብናቆምስ ቀለል ያለ ጧታ ይበላ የለም እንደርስበት የት ይደርሳል? ልክ እንዲህ ያለ እና ከዚያ በኋላ እንዲሆኛ ካህኑ አዘነና እንዳንተ ያለ ሰው እዚህ መምጣት የማይጠበቅበትም ቀኖናው ያዛል። ለበሽተኞች ቤታቸው ድረስ ሄደን እናቀርባለን። እቤት ሂድ ቅዳሴው ሳል እኔ መጥቻ አቆርባለሁ አለ። የካህን ትእዛዝ ሳይወላውሉ ስለሚያከብሩ ወጥቶ አሳፍረው ወስደው ቤቱ ደርሶ ከውልቸሩ አውርደው አልጋው ላይ ገደም ሲያረጉት እንቅልፍ ሸለብ አረገው። እመቤታችን መጣች። ቅድም እያለቀስክ በሩን ስትስም ልጄን ስመሃል አለችው እመቤታችን። በሩን አይደለም የሳምከው ልጄን ነው፣ እኔ የህይወት በር ነኝ አለው። ልጄን ነው የሳምከው። ልጄ እንባህን አይቶ ቅዳሴ መውደድህን አይቶ ይቅር ብሎሃል፣ ከደዌው ፈውሷል አለችው። ነቅቶ ብድን ብሎ ከመልእክቱ ድምፅ የተነሳ ነቅቶ ብድግ ሲል ድኖ አገኘው። ከዚያ በኋላ ስበሉ ክርስቲያኖች፣ ወዲያው ቅዳሴው ሳያልቅ ለመድረስ ተነስቶ ቤተ ክርስቲያን እየገሰገሰ ሲሄድ ቅዳሴው አልቆ ቄሱ እሱን ሊያቆርብ ስጋውና ደሙን ለሱ በሚሆን ይዞ ከበር ላይ ሲወጣ ይሄ እያለቀሰ የገባባት በር ላይ ተገናኙ ይላል ታሪካቸው። አስገብቶ አቆረበው፣ ድኖ ቀረ። ቅዳሴ እንደዚህ ያድናል ክርስቲያኖች። ቅዳሴ ሌላ ጠንቋይ የመሰለ ምታተኛ ሰው አትፈልጉ። ክርስቶስ እያለ ክርስቲያኖች ያጣን እኮ እምነት ነው። ያጣን እኮ ቃሉን መስማትና መታዘዝ ነው ክርስቲያኖች። ቅዳሴ ያድናል ክርስቲያን። ቅዳሴ ይፈውሳል። ቅዳሴ አማናዊው ደስታ ነው። ቅዳሴ ልዩ ነው ክርስቲያኖች። ውደዱት። ቅዳሴ ገስግሱ። ማታ በጊዜ ተኙ። በቴሌቪዥን አእምሯችሁን አነውልላችሁ አትተኙ። ቴሌቪዥኑን ዝጉትና ትንሽ መጽሐፍ ቅዱስ አንብቡ። ነፍሳችሁን አረጋጓት። አትሌቶች እንኳን ሩጠው ልክ ሲጨርሱ ቁጭ ይላሉ እንዴ? ምን ያደርጋሉ? ሰውነታቸውን ያበርዳሉ? አይበርዱም? ትንሽ እኮ አየር ይወሰዳል። እስኪ ቀን ስትባክኑ ከኋላችሁ አየር ውሰዱ እስኪ ትንሽ መጽሐፍ ቅዱስ። ከዚያ ከተረጋጋችሁ በኋላ ጸሎት፣ ከጸሎት በኋላ መኝታ። ምግብ ሳታበዙ ጧት እሸት መስላችሁ ትነሳላችሁ። ካልሆነ ምግብ አድክሟችሁ ጨጓራችሁን አስጨንቃችሁት በእውነቱ የዛለ የፈዘዘ ሰውነት ይዛችሁ እያዛጋችሁ መቼ ያልቃል እያላችሁ እየተማረራችሁ የቅዳሴ ደስታ ሳይገባችሁ በዚህ ልቡናችሁ ደግሞ እንደገና ሐሳብ ስትወጡ ስትወርዱ ቤተ ክርስቲያን ደጆቿን ጥርቅም ታደርግ። መድኃኔ ዓለም ደጆን አይዝጋብን ክርስቲያን። የዚህ አይዘጋም። ስርዓቱንም ጥሰን እየገባን ነው። አሁን መንፈስ ቅዱስ ግን ይዘጋል ክርስቲያኖች። አማናዊ የጌታ ደስታ የተባለው ለአንድ ክርስቲያን ይሄ ነው። ክርስቲያኖች ወደዚህን ደስታ እንድንገባ አምላካችን እግዚአብሔር በቸርነቱ ያደለን። ሁለተኛ የጌታ ደስታ የተባለው ቅዱሳት መጻሕፍትን እግዚአብሔር ሲገልጻቸው ምስጢራቸው ሲገባን የምናገኘው የነፍስ ደስታ አለ። ወደ ጌታ ደስታ ግባ ማለት ያ ነው። ስሜት አይደለም፣ ሞራል አይደለም፣ ከመንፈስ ቅዱስ የሚገኝ ደስታ። እንዲያውም አንዳንድ ጊዜ ታስታውሳላችሁ የሉቃስ ወንጌል ምዕራፍ 24 ላይ እንደተጻፈው ሉቃስና ቀለዮጳ ከኢየሩሳሌም ወደ ኤማሁስ ሲሄዱ ጌታ በመንገድ ላይ ተገኘና
መጽሐፍትን ቃል ይተረጉምላቸው ነበር ይላል። ከዚያ ሲመሽ አብረህን ግባ አሉት። አብሯቸው ገባ። ማዕዳቸውን ባረከ። የተባረከውን ሲበሉ አወቁት ይላል። ዓይናቸው በራ። ከዚያ በኋላ እንዲህ አሉ ይላል፣ ለካስ የመጽሐፍትን ቃል ሲከፍትልን ልቡናችን ይቃጠል የነበረ ጌታ ስለነበረ ነው አሉ። በመጽሐፍት ቃል ልቡናችን የሚያቃጥል ደስታ እንሰማለን እኛ። መጽሐፍት ምስጢራቸው ሲገለጥ እግዚአብሔር እኮ ይገልጻል። ክርስቲያኖች እውነተኛ ደስታ የሚባለው መጽሐፍት። እንዲያውም አንድ የሁለተኛው ክፍለ ዘመን የቤተ ክርስቲያን አባት አንድ ሎጂክ ሂስትሪ የሚሉት በእንግሊዝኛ የጥንት የቤተ ክርስቲያን አባቶች ታሪክ የያዘ መጽሐፍ አለ። እዚያ መጽሐፍ ላይ አንድ አባት ጌታን እንዲህ ብሎ ጠየቀው ይላል፣ ጌታ ሆይ በመንግስት ሰማያት የሚጠብቀን ደስታ በምድር ላይ መጽሐፍ ቅዱስን ስናነብ ስንሰማ ከምናገኘው ደስታ ይበልጣልን ብሎ ጌታን ጠየቀው ይላል። ምን አይነት ደስታ አግኝቶ ነው መጽሐፍ ቅዱስ ሲያነብ? ክርስቲያኖች አያችሁ፣ እግዚአብሔር ለወደደው ሰው ምን እንደሚያደርግ። እግዚአብሔር ለወደደው ሰው ሲማርም ተነቦ የእግዚአብሔር ቃል ሲሰማም እቤቱ ሆኖ የመጽሐፍ ቅዱስን ነቅቶ ተግቶ እያወራ አይደለም መጽሐፍ ቅዱስ የሚነበበው። ክርስቲያኖች 1 ደቂቃ ይበቃቸዋል፣ ቢበዛ 5 ደቂቃ። አንዳንድ ቀን ግን በዝምታ አንብቡት። ማንን እየሰማችሁ? እግዚአብሔርን። ክርስቲያኖች እዚያችን ቅጽበት እግዚአብሔር ይናገር፣ እኛ እንስማው። እግዚአብሔርን በመፈለግ ብቻ ለሚሰሙት እግዚአብሔር በቅዱሳን መጻሕፍት በኩል ልዩ የጌታን ደስታ፣ ወደ ጌታ ደስታ ግባ። እግዚአብሔር ልዩ ደስታ ያስገባል። ክርስቲያኖች እኛ መጻሕፍትን ስንሰማ ግራ የምንጋባው ለምን ይመስላችኋል? አይምሮአችን፣ ህሊናችን በኃጢአት ስለጠቆረ ቆሻሻ ግግር ያለበት መስታወት ላይ ቆማችሁ ፊታችሁ ማየት ትችላላችሁ? እንችላለን እንዴ? አንችልም። ለምን? ቆሻሻው ነዋ። የኛ ህሊና እንደዛ ነው። ልክ እንደ መስታወት ንጹህ አድርጎ ነበር እግዚአብሔር የፈጠረው። በመዓት ቆሻሻ በመዓት ነገር አቆሸሽ ነው። ስለዚህ የእግዚአብሔር ቃል ሲነገር ምንም ቆሻሻ ላይ ያረፈ ነገር ከመቆሸሽ ውጭ ሌላ ትርፍ የለው። እኛም በቆሸሽ አይምሮአችን ስለምንሰማው አንዳንዴ አቂር እናወጣለን። አንዳንዴ እኛን የነካን ሲመስለን ሁሉ ምን ለማለት እንገፋዋለን። ተነሳሄ ልብ ያለው ብቻ ነው። ይሄ ስለኔ ነው፣ እግዚአብሔር እየገሰጸኝ ነው፣ ሊያድነኝ ነው፣ ይቅር ሊለኝ ነው መሰል፣ እኔን የተመለከተ ኃጢአቴን እንዳውቀው የሚያደርግ ተናገረኝ የሚል ትሁት ልብ ያለው ብቻ ነው። አምላካችን እግዚአብሔር ለሁላችን ማስተዋሉን ያደለን። የተወደዳችሁ የእግዚአብሔር ቤተሰቦች፣ አንደኛውና ፍጹሙ ደስታ በእግዚአብሔር ቃል የሚገኝ ደስታ ነው። በእውነቱ የሐዋርያት ሥራ ምዕራፍ 13 ላይ እንዲህ የሚል ቃል ተጽፏል። ጳውሎስና በርናባስም ገልጠው የእግዚአብሔር ቃል አስቀድሞ ስለናንተ ይነገር ዘንድ ያስፈልጋል፣ ከገፋችሁትና የዘላለም ሕይወት እንዳይገባችሁ በራሳችሁ ከፈረዳችሁ ግን እነሆ ወደ አሕዛብ ዘወር እንላለን። እንዲሁ ጌታ እስከ ምድር ዳርቻ ድረስ ለማዳን ትሆን ዘንድ ለአሕዛብ ብርሃን አድርጌሃለሁ ብሎ አዞናልና አሉ። አሕዛብም ሰምተው ደስ አላቸው፣ የእግዚአብሔርንም ቃል አከበሩ። ለዘላለምም ሕይወትም የተዘጋጁ ሁሉ አመኑ። የጌታም ቃል በአገሩ ሁሉ ተስፋፋ ይላል። በእኛም ሀገር የጌታን ቃል ያስፋፋል። መቼ? ምዕመናን ልክ እንደነዚህ ሰዎች አምነው ደስ ብሏቸው ሲቀበሉት። እግዚአብሔር በመጻሕፍት የሚገኘውን ደስታ አምላካችን በቸርነቱ ለሁላችን ያደለን። ክርስቲያኖች በእውነቱ ማርያም መልካሙን እድል መረጠች የተባለችው እህት አልዓዛር እኮ በእግዚአብሔር ቃል ስለምትደሰት ነው። የተዘጋጁና ልቡናቸውን የከፈቱ ሁሉ በዚያ ደስ እንዲላቸው እግዚአብሔር ያደርጋል። እኛንም እግዚአብሔር በቸርነቱ ወደዚያ ደስታ ያስገባን። አንድ ነገር ጨምሬ ትምህርቴን አጠቃልላለሁ። ክርስቲያኖች እውነተኛ የእግዚአብሔር ደስታ ብዙ ነጥቦች አሉኝ፣ ሰዓቱ ስለሄደ ብቻ ነው። በእውነቱ አንደኛውና ዋናው የክርስቲያኖች ደስታ በመከራ ውስጥ የሚገኝ ደስታ ነው። በምን ውስጥ የሚገኝ ደስታ አልኳችሁ? ሰው ከእግዚአብሔር ጋር ከሆነ እግዚአብሔር በመከራ እያለ ያጽናናዋል። በልቡ ውስጥ ልክ እንደተሸለመ እንደከበረ ሰው ወይም ከዚያ በላይ እንዲሰማው አድርጎ ልዩ ደስታ ይሰጠዋል። ራሱ ጌታ ሲያዘን ሰዎች ሲነቅፋችሁና ስለናንተ ክፉን ሁሉ ሲናገሩባችሁ ደስ ይበላችሁ ብሏል አላለም? ለምንድን ነው ደስ ይበላችሁ አለ? እወቁት፣ በዚያ ውስጥ
አንደኛ የምታገኙት የኃጢአት ስርየት አለ። ምን አለ? የኃጢአት ስርየት። በደስታ የምትቀበሉት ከሆነ ደግሞ በመከራ ውስጥ ወደሚገኝ ደስታ ራሱ ክርስቶስ ያስገባቸዋል። ያለንበት ቤተክርስቲያን የቅዱስ እስጢፋኖስ ቤተክርስቲያን ነው። ቅዱስ እስጢፋኖስ በተወገረ ጊዜ ጌታ ሆይ ምን አለ? ምን አለ ቅዱስ እስጢፋኖስ? ተመልከቱ። ክርስቶስ በሱ ውስጥ ባይሆን ቅዱስ እስጢፋኖስ እንደዚህ ማለት ይችላል? የማንም ሰው ሰውነት እኮ ሕማም ይሰማዋል አይደለም እንዴ? ግን ተመልከቱ፣ ሰዎች ከጌታ ጋር ሲሆኑ ልክ በቤተ መቅደስ ውስጥ እኮ በስነ ስርዓት ልብሰ ተክህኖ ለብሶ የሚጸለይ ነበር የሚመስለው ቅዱስ እስጢፋኖስ። በረከቱ ይደርብንና ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው። በእርግጥም አያውቁም፣ ስለማያውቁም ነው። በዚያች ቅጽበት ቀና ሲል ቅዱስ እስጢፋኖስ ማንን ነው ያየው? ማንን ነው ያየው? በማን ደስታ ውስጥ ሆኖ? በእግዚአብሔር ደስታ ውስጥ ሆኖ። ክርስቲያኖች ለሱ እኮ ቅዳሴ ነው፣ ለነሱ እየገደሉ ነው። ለቅዱስ እስጢፋኖስ ግን የደስታ ሰዓት፣ ሥላሴን ያየባት ሰዓት። ሌላ ጊዜ እኮ ሥላሴን አላየም። በተወገረባት ጊዜ ግን ሥላሴን አየ። ክርስቲያኖች ጻድቃን ሰማዕታት ሰዎች ስላልሆኑ እኮ አይደለም 7 ዓመት ጊዮርጊስ የተሰቃየው የተፈጨው የተደቆሰው። ክርስቲያኖች እንደዛ እኮ አይደለም። ግን በመከራቸው ቅጽበት ልዩ የመንፈስ ቅዱስ ጸጋ ይሰጣቸዋል። ሕማማቸው እንዳይሰማው ታስታውሳላችሁ። 3 ደቂቅ እሳቱ ውስጥ ሆነው እሳቱ ተሰምቷቸዋል። ማን ያን ያደረገው? እግዚአብሔር። እግዚአብሔር ልዩ ደስታ ውስጥ ያስገባቸዋል። 3 ደቂቅ የዘመሯቸውን 2 መዝሙሮች ዛሬ በሰንበት እንጸልያቸዋለን። መዝሙረ 3 ደቂቅ አይደለም እንዴ? አንዱ 6 ኃይለ ቃል ነው፣ አንደኛው 33 ኃይለ ቃል ነው። 33ቱ በጌታ ዕድሜ፣ 6ቱ በ6ቱ ቃላተ ወንጌል ምሳሌ። ለምን? የሥጋዌም ልዩ መቅደስ ውስጥ አስገባቸው። ልዩ ደስታ፣ ልዩ ምስጢር ገለጸላቸው። የጨርቃቸው ሰናፊል እንኳ ሳይነክ መከራ ውስጥ ልዩ ደስታ አለ። ክርስቲያኑ ያሁን የኛ ዘመን ክርስቲያኖች ግን የዚህ ተቃራኒ ሆነናል። ክርስትናን እንዲያውም የመከራ ማስወገጃ እግዚአብሔር እንዳያመጣብን፣ እንዳያገናኘን፣ እንዳይገጥመን ነው የምንፈልገው። የድሮዎቹ ወደው ፈቅደው እንዲህ ያለ መከራ መቀበል ነው። አሁን ደግሞ እንዳይመጣ እና እንዲህ አይነቱ ክርስትና መስቀል አልባ ክርስትና ይባላል። ምን አልባ ክርስትና አልኳችሁ? አሁን እኔ የፕሮቴስታንቶች ለምሳሌ መስቀል አልባ ነው። መስቀል አልባ ማለት ጌታ ያስደስታል፣ ያዘንጣል፣ ሀብት ንብረት ይሰጣል፣ እንደዚህ ያረጋል ነው። እንዲህ አይነት ክርስትና በታሪክም በመጽሐፍ ቅዱስም መቼም ኖር አያውቅም። ያ መስቀል አልባ። አሁን የኛ ኦርቶዶክሱ ራሱ እንደዛ መስቀል አልባ ክርስትና የለም፣ ኖሮም አያውቅም። ክርስቲያኖች ክርስትና መስቀል ነው፣ አርማውም መስቀል ነው። ክርስቲያኖች አሁን የኛ ኢትዮጵያውያን በጣም ሀገራችን ከመውደዳችን የተነሳ መውደድ እንኳን ላይሆን ይችላል፣ ባንዲራ በጣም በረጅሙ መስቀል ለምደናል። አሁን ታውቃላችሁ አይደለም? ነው አይደለም? አገር መውደድ በዚህ የሚገለጽ አይደለም፣ በመስዋዕትነት ነው የሚገለጸው። ማንኛውም ፍቅር መጨረሻው ምንድን ነው? መስዋዕትነት ነው። እና አንዳንዴ እንትን ሊሆን ይችላል። የቤተ ክርስቲያን ዋና አርማዋ ግን ምንድን ነው? ባንዲራ አይደለም። ምንድን ነው አርማዋ? መስቀል። አንዳንድ ቦታ ስለማያውቁ ነው መሰል ከጉልላቱ ወጥተው የሚሰቅሉ አሉ። እግዚአብሔር ይቅር ይበላቸው። ጉልላቱ የማን ምሳሌ ነው? የክርስቶስ ምሳሌ ነው። የክርስቶስ ምሳሌ ነው። ባንዲራ በክብር አንድ ቦታ መሰቀል አለበት፣ አንድ ቦታ ላይ። ይሄ ትክክለኛ ነገር ነው፣ መከበርም አለበት። ለሀገር እኛ ሀገራችን ባንዲራ ብቻ አይደለም፣ በሄድንበት ሀገር ለሄድንበት ሀገር ባንዲራ ክብር መስጠት አለበት። ይሄ የጤናማ ሰው ስነ ምግባር ነው። ግን በክርስቶስ ቤተክርስቲያን ላይ ከመስቀል በላይ አንድ ነገር የለም። አሁን ንግስም ስናደርግ አበላሽተነዋል እንጂ መጀመሪያ መጾር ማለት የሚሸከሙት ማለት ነው። አሁን መጾር መስቀል የምንደገፈው ነው። ጾረ ተሸከመ ነው። መጾር የሚሸከሙት ማለት ከፍ አድርጎ ነው መስቀል ይዞ የሚኬደው። መጀመሪያ መስቀል፣ ከዚያ ስዕል፣ ከዚያ ታቦት፣ ከዚያ ካህናት፣ ከዚያ ምዕመናን። አሁን ሰንበት ተማሪ ነው የሚመራው፣ መስቀል አይመራም። በእውነቱ በስርዓት እኮ ብናደርገው መስቀል መጀመሪያ። ክርስቲያኖች ለሁላችን እግዚአብሔር ማስተዋሉን ያደለን። ስርዓት አለው። በዚያ መንገድ መጓዝ። አባቶችም ሲሆኑ ሊቃነ ጳጳሳት ይቀድማሉ፣ ከዚያ እንደየደረጃው ዘል ዑደት ማለት በነገራችን ላይ ዑደት ማለት ልክ ኢያሪኮን ዙረው እንዳፈረሷት በጸሎት
እና በጸጥታ ነበረ። አሁን በወሬ በማጉረምረም በመሳቅ በስላቅ ልማድ ስለሆነ ነው እንጂ አሁን አለም አይባልም። እውነት ለመናገር ልማዱ አልቀረም፣ ግን ክብር የለው። በእውነቱ እግዚአብሔር መፍትሄውን ያቀርበልን። ዋናው ነገር መስቀል ነው ጉዳይ። ስለዚህ ስናማትም መስቀል ኃይልነ፣ መስቀል ምን እንላለን? መስቀል ኃይላችን የምንለው እኮ መከራውን ነው። ክርስቲያኖች የክርስቲያኖች የኃይል ምንጭ መከራ ነው። መስቀል መጽኛችን ነው። መስቀል መታመኛችን ነው። መስቀል መክበሪያችን ነው። በዚያ ውስጥ እጅግ ልዩ የክርስቶስ ደስታ አለ። ወደ ሰማይም መግቢያ መሰላል ነው። ያን መስቀል በዓላውያን ነገስታት ባይሰጠን በበሽታ የሚሰጠው አለ፣ በችግር በረሃብ የሚሰጠው አለ፣ በሌሎች በክፉ ሰዎች ስም ማጥፋትና በስድብ በመናቅ በመሳሰለው መስቀል የሚከበር አለ። ጌታ ሆይ በስምህ ለመሰደብ ስላበቃኸኝ ክብር ምስጋና ይግባ፣ እኔ ከሰው ሁሉ ያነስኩ ታናሽ ነኝ ቢለው ታላቁን ደስታ ከክርስቶስ ያገኘዋል። በመከራ ውስጥ ደስታ ይገኛል። ክርስቲያኖች ወደዚያ እንድንገባ አምላካችን እግዚአብሔር ይርዳን። ሌሎች ጻድቃን በተጋድሎ የሚገቡበት ደስታ አለ፣ ከዚሁ ጋር የተገናኘ ነው። ክርስቲያኖች ግን አንዷን ማንሳት እፈልጋለሁ፣ የእግዚአብሔር መንግስት ደስታ። ጸሎትም ስንጸልይ አባታችን ሆይ በሰማያት የምኖር ስምህ ይቀደስ እንልና ምንህ ትምጣ እንላለን? መንግስት። የእግዚአብሔር መንግስት በምድር ትመጣለች። የእግዚአብሔር መንግስት የምትባለው አንድ ክርስቲያን ሕግን በመጠበቅ የክርስቶስ መንግስት መንግስተ ሰማያት ነው በመካከላችሁ ናት ያለ ለሚፈልጋት ሰው በምድር ላይ ነው የምትሰጠው። መንግስተ ሰማያት የምትጀምረው ከምድር ነው። ያቺ ምንድን ናት? በምንም ነገር ያለመረበሽ፣ በማንኛውም የህይወት ሁኔታ ውስጥ ሰላማዊ የመሆን ከመኝታው ከእንቅልፉ ጀምሮ እጅግ ልዩ ሰላምና ደስታ ለአንድ ክርስቲያን በምድር ላይ ትሰጠዋለች። ክርስቲያን ከሆነ ህጉን ካከበረ እውነተኛ ንስሐ ከገባ መንግስተ ሰማያት በምድር ላይ ለእያንዳንዱ ሰው ትሰጠዋለች። ጻድቃን መንግስተ ሰማያትን የሚቀምሷት በምድር ላይ ነው። ያቺ የጌታ ደስታ ናት። እውነተኛው ሰው ወደዚህ ደስታ ምንድን ናት ያቺ ደስታ? ክርስቲያኖች ለምሳሌ አሁን በመኝታችን ጊዜ እንቃዣለን የለንም? ብዙዎቻችን አይደለም እንዴ? እንዳንዱ ሰው እንዲያውም ሌላ ካልከለከለው ራሱ ወደ እግሩ አቅጣጫ ዙሮ ሁሉ ሊገኝ ይችላል። ሊያስጮኸን ምናምን ሊሆን ይችላል። ቀሌን አይደለም እነግራችሁ። አሁን ክርስትና በተግባር ብንኖረው ይሄ ሁሉ እንደሚጠፋ ታውቃላችሁ። መኝታችን ራሱ ክርስቶስ ሰላም ያደርገው። ከምግብ የሚመጣ መቃዠት አለ። አብዛኛው ግን ከኃጢአትና ከክርስቶስ መለየት። እኛ ቤተ መቅደስም ቆመን ረፍት የለንም ታውቃላችሁ። አሁን ዛሬ ስለሱ አላስተማርኩም እንጂ የገብረ ሐካይ ኃጢአቱ ስንፍና ነው። ስንፍና ሁለት መልክ አለው። አንደኛው ዳተኛ፣ ደመበራድ፣ ኋላ ልተኛ፣ ልረፍ፣ ነገ አደርገዋለሁ የሚያሰኝ እና ለጸሎትም በጣም ሰነፍ የሚያደርግ ነው። ሁለተኛው ደግሞ ረፍት የለሽ ነው የሚያደርገው፣ መንቀዥቀዥ። ቢሮ ቁጭ ብሎ ሰላም ያጣል። ቤት ብሄድ ይሻለኛል ይላል። ቤትም ሰላም ያጣል። ይወጣል፣ ጓደኛ ያላገኘው ይላል፣ ያወራል፣ ይለፈልፋል። ይሄ ስንፍና ይባላል። መንፈሱ የቀትር ጋኔን ነው። ምን ይባላል አልኳችሁ? የቀትር ጋኔን። በእግዚአብሔር መታመኛ ያደረገን መዝሙር 91 ላይ እንደተጻፈው ከቀትር ጋኔን አትፈራም ይላል። የስንፍና መንፈሱ የቀትር ጋኔን ነው እና የቀትር ጋኔን ረፍት ነው የሚነሳ፣ ቅዥቅዥ ነው የሚያደርገን። ማውራት ነው፣ መለፍለፍ ነው፣ መሳቅ ነው። በቃ በትንሽ ነገር ደግሞ ብው ንዴታችን። እንደዚህ አይነት ሰው የቀትር ጋኔን ነው ይሄን ብሎ የሚያደርገው። እግዚአብሔር ከዚህ ነፃ ያወጣል። ታዲያ ወደ ጌታ ደስታ ገባ ማለት ከዚህ ሁሉ ነፃ ያወጣና በምድር ላይ የተረጋጋ ሰላማዊ እጅግ አስደናቂ ይሆን። እኔ ክርስቲያኖች ለሁላችንም ይህን እመኘዋለሁ። እግዚአብሔር ወደዚህች ደስታ ያስገባል። እውነተኛ ንስሐ እንግባ። የእግዚአብሔርን ቃል ለእግዚአብሔርን በመፈለግ እንስማው። ማንም በመፈለግ አልኳቸው፣ እግዚአብሔርን በመፈለግ ክርስቲያኖች፣ እግዚአብሔር የሚሰጠንን በመፈለግ አይደለም። እግዚአብሔር ጤና እንዲሰጠን ልንለምነው እንችላለን፣ ችግር አይደለም። ሀብት እንዲሰጠን ልንለምነው ችግር አይደለም። እውቀት እንዲሰጠን ልንለምነው እንችላለን፣ ችግር አይደለም። ግን እግዚአብሔርን የምንፈልገው እንዲሰጠን የምንፈልገውን እንዲሰጠን ከሆነ እግዚአብሔርን የምንፈልገው እንደ አንድ ጠንቋይ ነው ማለት። ጠንቋይን የምንፈልገው አንድ ነገር እንድናገኝ ብቻ ነው። ከዚያ በኋላ ከጠንቋዩ ጋር ዝምድና የለም አይደለም። እግዚአብሔርን እንደ ጠንቋይ አንፈልገው። እግዚአብሔርን የምንፈልገው ለሚሰጠን ነገር ሳይሆን ራሱን። ምክንያቱም ራሱ እግዚአብሔር ምግብ፣ ራሱ እግዚአብሔር ሕይወት፣ ራሱ እግዚአብሔር ልብስ፣ ራሱ እግዚአብሔር ደስታ፣
እግዚአብሔር ራሱ የህይወት ምንጭ የሚጠብቀን የፈጠረን የሚመግበን የሚያኖር ሁለንተናችን ራሱን እግዚአብሔርን እንፈልገው። እግዚአብሔርን ከያዝነው እኮ የእግዚአብሔር የሆነ ሁሉ የማን ይሆናል? የኛ ይሆናል። የሚሰጠን ትንሽ ነገር ነው። እሱም ያለን አስቀድማችሁ ጽድቁንና መንግስቱን ሹ፣ ሌላ ሁሉ ምን ይሆናል? አልሰጥም አላለም እኮ ጌታ። ይጨመራል። ዳረው አታ እንዴት ያን ታስባላችሁ? እንዲያውም ስለምንና ስለልብስ ለምን ትጨነቃላችሁ? እንዴት ትጨነቅ? ምን ብትጠረጥሩኝ ነው እኮ ነው። አሁን እግዚአብሔር በዚህ ይጠረጠራል፣ ይታማል። እግዚአብሔርን አምነነው በዚህ ምድር እውነተኛውን ሰላም ለማግኘትና በሱ ደስታ ለመኖር ያብቃን። ይቆየን። ወስብሐት ለእግዚአብሔር።